አርሰናል በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጭ በርንሌይን ዛሬ ይገጥማል። አርሰናል ባለፉት 3 ጨዋታዎች ሁሉንም በኤምሬትስ ስታዲየም በራሱ ስታዲየም ሜዳ ነበር ያደረገው። አሁን ደግሞ ተከታታይ 3 ጨዋታዎችን ከሜዳው ውጭ ነው የሚያደርገው። ዛሬ የመጀመሪያው ነው። በስኮት ፓርከር የሚመራው በርንሌይ ባለፉት ጥቂት ጨዋታዎች ጥሩ ፐርፎርማንስ እያሳየ ይገኛል። ወልቭስን በመጨረሻው ጨዋታ 3-2 በመጨረሻ ደቂቃ በተቆጠረ ጎል ማሸነፉ ይታወሳል። በርንሌይ በዚህ ዓመት አዲስ አድጎ አሁን ኦልሬዲ ከ9 ጨዋታ 3ቱን አሸንፏል። 16ኛ ደረጃ ላይ ምን የሚገኘው ባለፉት ተከታታይ ዓመታት ከሻምፒዮንሺፕ ያደጉ ሶስቱም ክለቦች ባደጉበት ዓመት ወደ ተመልሰው ከፕሪሚየር ሊግ ወደ ሻምፒዮንሺፕ የወረዱበትን ተመልክታል። በዚህ ዓመት ግን ሰንደርላንድ እንደሚታወቀው አሁን በ9 ጨዋታ 17 ነጥብ በመሰብሰብ 4ኛ ደረጃ ላይ የሚገኘው፣ ሊድስም 15ኛ ደረጃ ላይ፣ በርንሌይ 16ኛ ደረጃ ላይ የሚገኘው። ከዛ በታች በፕሪሚየር ሊግ ነባር ክለቦች ናቸው እንግዲህ የሚገኙት ፉልሃም፣ ኖቲንጋም ፎሬስት፣ ዌስትሃም እና ወልቭስ ከ17 እስከ 20 ያለውን ደረጃ ነው ይዘው የተቀመጡት። ባለፈው ዓመት ለምሳሌ ወደ ታችኛው ወደ ሻምፒዮንሺፕ በመጡበት ዓመት ወደ ሻምፒዮንሺፕ የተመለሱት ክለቦችን ስንመለከት በዓመቱ መጨረሻ በ38 ጨዋታ ሳውዛምፕተን 2 ጨዋታ ብቻ ነበር ያሸነፈው። ኢፕስዊች ታውን 19ኛ ደረጃ ሆኖ የጨረሰው 4 ጨዋታዎችን ያሸነፈው። ሌስተር ሲቲ 6 ጨዋታዎችን ነው በ38 ጨዋታ ያሸነፉት። አሁን ግን ዘንድሮ ካደጉት ክለቦች ሶስተኛው ወይም ደግሞ ከታችኛው ደረጃ ላይ የተቀመጠው በርንሌይ ከ9 ጨዋታ አሁን ኦልሬዲ 3 ጨዋታዎችን አሸንፏል። ስለዚህ 10 ነጥብ ይዟል። ሌላ አንድ ጨዋታ አቻ ወጥቶ ማለት ነው። ስለዚህ በዚህ ዓመት ያለው ከታች የመጡት ክለቦች አቋም ከበፊቶቹ በጣም የተሻለ እና ምናልባትም ሁሉም ላለመውረድ የመጨረሻ ከፍተኛ ትግል የሚያደርጉበት እንደሚሆንና ምናልባት የሚተርፉበትም ሲዝን ሊሆን ይችላል። ስለዚህ በርንሌይ ዛሬ እንግዲህ አርሰናልን ሲጋብዝ አሰልጣኙ የቀድሞው የፉልሃምና በቶተናም የምናውቀው ስኮት ፓርከር ነው። ከሚኬል አርቴታ ጋር እንግዲህ ተመጣጣኝ የእድሜ ክልል አካባቢ ነው የሚገኙት፣ ተቀራራቢ የእድሜ ክልል አካባቢ ነው የሚገኙት። ይሄ ስኮት ፓርከር እንግዲህ የተለያዩ ክለቦችን ከሻምፒዮንሺፕ በማሳደግ ይታወቃል። ከአሁን በፊት ፉልሃምን ወደ ፕሪሚየር ሊግ አሳድጎት እንደነበር እናስታውሳለን። ስለዚህ ይሄ የበርንሌይ አሰልጣኝ ስኮት ፓርከር አርሰናልን በሚገርም አገላለጽ ገልጦታል። ሰሞኑን እንግዲህ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ ማለት ነው የተለያዩ ጉዳዮችን አንስቷል ስለ አርሰናል። ብዙዎቹ የሴት ፒስ ወይም ደግሞ የቆመ ኳስ ላይ ጥገኛ የሆነ ክለብ እያደረጉ ይናገራሉ። ነገር ግን እኔ በሱ አልስማማም ሲል ተናግረዋል። በሴት ፒስ የተወሰኑ ጨዋታዎችን ላይ ልዩነት ፈጥረው ሊሆን ይችላል፣ እንዲሁም ጥሩ አጋጣሚዎች ተጠቅመው ሊሆን ይችላል። ነገር ግን ክለቡ በጣም ፍሉድ የሆነ ወይም ደግሞ በጣም ፍሰት ያለው ጨዋታን የሚጫወትና በጣም ለማመን የሚከብድ ክለብ ሆኗል ነው ያለው። እንዲሁም በጣም በሚገርም አገላለጽ አርሰናል አሁን በደንብ ዘይት የተቀባ ማሽን ነው ይላል። በደንብ ዘይት የተቀባ ማሽን ሁሉንም ነገር ውጤታማ በሆነ መንገድ መስራት ይችላል። አንድ ማሽን የተለያዩ ፓርቶች ወይም ደግሞ ክፍሎች ይኑታል እና በደንብ ዘይት የተቀባ ማሽን ከሆነ ሁሉም ክፍሎቹ በደንብ ስራቸውን ይሰራሉ። ስለዚህ ታርጌታቸውን ደግሞ ጎላቸውን ያሳካሉ ማለት ነው በአጠቃላይ ለማሽኑ። አርሰናል አሁን በእርግጠኝነት ስኮት ፓርከር እንደተናገረው በደንብ ዘይት የተቀባ በዘይት የተወለወለ እና ርስርስ ያለ ማሽን ነው። ሁሉም ፓርቶች ወይም ደግሞ የማሽኑ ሁሉም የሰውነቱ ክፍሎች በደንብ የሚሰሩ ናቸው። ስለዚህ አሁን አርሰናል በዚህ ዓመት ከመከላከል እስከ ማጥቃት የሚገርም አካሄድ ነው እየሄደ የሚገኘው። በማጥቃቱ ረገድ 16 ጎሎች አስቆጥሯል። ከሱ በላይ ከፍተኛ የተቆጠሩ 17 ነው። 17 ጎሎች 3 ክለቦች አስቆጥረዋል፣ ማንቸስተር ሲቲ፣ ቶተናምን ጨምሮ። ስለዚህ አርሰናል 2ኛ ደረጃ ላይ የሚገኘው በማስቆጠር እንዲሁም ደግሞ በተከላካይ ስንመለከት 3 ጎል ብቻ ነው የተቆጠረበት። ከ9 ጨዋታዎች 6ቱን ላይ ጎል አልተቆጠረበትም። በመሃል በአማካይ ቦታን ብንመለከት አጠቃላይ አርሰናል በፖዚሽን በልጦ ከ50% በላይ የኳስ ቁጥጥርን ይዞ የሚጫወት ክለብ ነው። ስለዚህ ስኮት ፓርከር በትክክልም እንደተናገረው
አርሰናል በደንብ ቅባት የጠጣ ማሽን ነው። እንዲሁም የሁሉንም የቡድኑ ወይም ደግሞ የቲሙ ክፍሎች መሳተፋቸውን ስንመለከት በአለፈው የክሪስታል ፓላስ ጨዋታ አርሰናል 1-0 ሲያሸንፍ ጎል ያስቆጠረው ኤቤሬ ኤዜ ነበር። ኤቤሬ ኤዜ የመጀመሪያ የፕሪሚየር ሊግ ጎሉን ያስቆጠረው። ከ16 ጎሎች እንግዲህ 11 ሰዎች ናቸው 16ቱን ጎሎች ያስቆጠሩት። ኤቤሬ ኤዜ 11ኛው ተጫዋች ነበረ የፕሪሚየር ሊግ ጎል በማስቆጠር ማለት ነው። በጣም ብዙ ነው። ሁሉም የቡድኑ ሰዎች ወይም ደግሞ የቡድኑ ተጫዋቾች እየተሳተፉ እንደሆነ ትልቅ ማሳያ ነው። ባለፈው እንግዲህ ዙቢሜንዲ በአንድ ጨዋታ 2 ጎል ሲያስቆጥር ተመልክተናል። እንዲሁም በአስደናቂ አቋሙ ላይ የሚገኘው ጁሪየን ቲምበር በአንድ ጨዋታ 2 ጎል ሲያስቆጥር ተመልክተናል። ከዛ ውጭ አርሰናል እንግዲህ ጨዋታ ተቆጣጥሮ መጫወት ቢችልም የጎል እድሎችን ከተለያየ አጋጣሚ መፍጠር ይችላል። በመጀመሪያው የፕሪሚየር ሊግ ጨዋታ ካላፊዮሪ ባስቆጠራት 1 ጎል ማንቸስተር ዩናይትድ እንዳሸነፈን እናስታውሳለን። እንዲሁም በተለያዩ አጋጣሚዎች የተለያዩ ተጫዋቾች ጎል እያስቆጠሩ ነጥብ እየሰበሰቡ ይገኛል። አርሰናል ባለፈው ሲዝን በዚህ በተመሳሳይ ወቅት ላይ የነበረውን ሪከርድ ከዘንድሮ ጋር ለማነጻጸር ብንመለከት ባለፈው ከመጀመሪያ 9 ጨዋታዎች 1 ጨዋታ ተሸንፎ ነበረ። ነገር ግን በዚህ ዓመትም ተመሳሳይ 1 ጨዋታ ነው የተሸነፈው በሊቨርፑል። ነገር ግን በዛ ዓመት 3 ጨዋታዎችን አቻ ወጥቶ ነበረ። በዚህ ዓመት 1 ጨዋታ ነው አቻ የወጣው ከማንቸስተር ሲቲ ጋራ። ባለፈው ዓመት ከበርንሌይ ጋር ከብራይተን ጋር ከማንቸስተር ሲቲ ጋር ከሊቨርፑል ጋር አቻ ወጥቶ ነበረ። እንዲሁም በቦርንማውዝ ተሸንፎ ነበር። ከብራይተን እና ከማንቸስተር ሲቲ ጋር ደግሞ የነበረው ቀይ ካርዶች ተመሳሳይ የሆኑ ቀይ ካርዶችና አላግባብ የተሰጡ ቀይ ካርዶች እንመለከታለን። ነገር ግን ልዩነቱ ምንድነው? ባለፈው ዓመት በ9 ጨዋታ 10 ጎል ተቆጥሮበት ነበር። በሚገርም ሁኔታ እነ ሌስተር ሁሉ 2 ጎል አስቆጥሮበታል። እነ ማንቸስተር ሲቲ፣ ሊቨርፑል 2 ጎል እንደዚህ ያለ 10 ጎሎች ተቆጥሮበት ነበር። በዚህ ዓመት ግን 3 ጎሎች ተቆጥሮበታል። ባለፈው ዓመት 3 ክሊንሺት ነበር መጠበቅ የቻለው። በዚህ ዓመት ከ9 6ቱ ክሊንሺቶች ናቸው ደግሞ ጎል ያልተቆጠረበት። ሌላው እንግዲህ ወደ አርሰናል እንግዲህ ዛሬን ጨዋታ ከስኮት ፓርከሩ በርንሌይ በተሻለ ሁኔታ ይፈጽማል፣ እንዲሁም ጨዋታውን ያሸንፋል፣ መሪነቱን ያጠናክራል ተብሎ ነው የሚጠበቀው። ከቦርንማውዝ በ4 ነጥብ ርቆ ነው በ22 ነጥብ ፕሪሚየር ሊጉን እየመራ የሚገኘው። ያንን መሪነቱን ያስጠብቃል ተብሎ ይጠበቃል። ከበርንሌይ ጋር አርሰናል ያለው ሪከርድ በጣም የሚገርም ነው። በርንሌይ በፕሪሚየር ሊግ ኢራማ ይሄ ከ1992-93 ወዲህ ባለው በአዲስ በተደራጀው የፕሪሚየር ሊግ ዘመን 9 ሲዝኖችን ነው መሳተፍ የቻለው። ዘንድሮ 10ኛ ሲዝኑ ነው። ከ32 ዓመታት ማለት ነው በ9 የተሳተፈው። ስለዚህ በ9 ዓመታት 18 ጊዜ ተገናኝተዋል። ከ18 ግንኙነቶች በርንሌይ አርሰናልን ድል ማድረግ የቻለው አንዱን ብቻ ነው። 4 ጊዜ አቻ ሲወጡ የቀሩትን አርሰናል አሸንፏል ማለት ነው። በርንሌይ እንዲሁም አርሰናል ማሸነፍ የተቻለው በአንድ አጋጣሚ በኢምሬትስ ስቴዲየም 1-0 ያሸነፈበት አጋጣሚ ነው። በተርፉ ሙር አሸንፎ አያውቅም አርሰናል። ይሄም ሪከርድ ያሸንፈዋል። እንዲሁም በዘንድሮ ዓመትም በርንሌይ ምንም እንኳን ባለፉት ጥቂት ጨዋታዎች ጥሩ መነቃቃት ላይ ቢገኝም ነገር ግን 12 ጎሎች በእርግጥ አስቆጥሯል። ጥሩ ጎል አስቆጣሪ ነው ማለት ይቻላል። ነገር ግን 17 ጎሎች ተቆጥሮበታል። ይሄ ደግሞ ከአርሰናል ሪከርድ ጋር ከአርሰናል ጎል የማይቆጠርበት እንዲሁም ደግሞ በአንጻሩ የተሻለ ጎል አስቆጣሪ ከሆነው ጋራ የሚሄድ አይደለም። ባለፈው ዓመት በሻምፒዮንሺፑ 100 ነጥብ ሰብስቦ በ33 ጨዋታ ሳይሸነፉ የተጓዙበት ሪከርድም ነበራቸው። እንዲሁ 24 ክለብ ነው በሻምፒዮንሺፕ ያለው። 42 ጨዋታዎች ያደርጋሉ። በ42 ጨዋታ 16 ጎል ብቻ ነበር የተቆጠረባቸው። ስኮት ፓርከርም እንግዲህ ባለፈው ዓመት እኛም በዚህ ተጠቅመናል በጥሩ መከላከልና ጎል ኮንሲድ ባለማድረግ። ነገር ግን በዚህ ዓመት አርሰናል የሚገኝበት ሌብል ከዛም ከፍ ያለ ነው ሲል ሀሳቡን ተናግሯል። እንግዲህ በአርሰናል በኩል እንደ ባለፈው ዓመት ዘንድሮም ጉዳት በከፍተኛ ሁኔታ እያመሰው ነው የሚገኘው ቡድኑን። የዘንድሮ ልዩነቱ ተጫዋቾች በተሻለ ሁኔታ መኖራቸው ነው እንጂ ጉዳት በከፍተኛ ሁኔታ እያስቸገረው ነው የሚገኘው። ሚካኤል አርቴታ ትላንትና እንደተናገረው ጋብሪኤል ማርቲኔሊ ከዚህ ጨዋታ ውጭ ነው በጉዳት ምክንያት። ዊሊያም ሳሊባም አጠራጣሪ ነው። ባለፈው በክሪስታል ፓላስ ጨዋታ ግማሽ 45ኛው ደቂቃ ላይ ተቀይሮ በረፍት እንደወጣ እንዳልተመለሰ እናስታውሳለን። ትናንትና መግለጫውን በሚሰጥበት ጊዜ ዛሬ ትሬኒንግ ሴሽን አለን እዛ ላይ የሚያሳየው ሁኔታ እንመለከታለን ሲል ነበር። ነገር ግን ትሬኒንግ ሴሽኑ ላይ የተካፈለ
አይመስለኝም። ከዛ ውጭ እነ ካይ ሃቨርትዝ፣ ኖኒ ማዱዌኬ፣ አዲሱ ፈራሚ እንዲሁም ጋብሪኤል ጄሱስ፣ ማርቲን ኦዴጋርድ ረጅም ጊዜ ጉዳት ላይ የሚገኙ ተጫዋቾች ነው። ምን ያህል ወሳኝ ተጫዋቾች እንደሆኑ ደግሞ ስናስታውስ አርሰናል አሁንም በጉዳት እየተቸገረ መሆኑን ማየት እንችላለን። መልካሙ ዜና እንግዲህ ማርቲን ኦዴጋርድ፣ ካይ ሃቨርትዝ እና ኖኒ ማዱዌኬ በህዳር ወር ከሚኖረው የሀገራት ጨዋታ በኋላ ሊመለሱ የሚችሉበትን ፍንጭ ትላንትና ሚካኤል አርቴታ ሰጥቷል በጋዜጣዊ መግለጫው። ዛሬ እንግዲህ ይሄ በደንብ ዘይት የጠጣ በዚህ የተወለወለ ማሽን ምን ሊያሳየን ይችላል የምንመለከተው ነው የሚሆነው። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ተባበሩኝ እጠይቃለሁ። አመሰግናለሁ።